የንጽህናን ክብር እንዳናጣ በብዙ የንጽህናን ክብር ምን እንዳንል የንጽህና ክብር ያልኩት በለመዳችሁት ቋንቋ ላለመጠቀም ነው እንጂ የንጽህና ክብር የሚለው በግዕዝ ሲሆን ምን ይሆናል? ለምሳሌ የመጽሐፍት ቤት በግዕዝ ምን ይሆናል? ቤተ የንጽህና ክብርስ ክብረ ንጽህና ሲባል እኛ ብዙ ጊዜ ቀጥታ ድንግልናውን ቅድም ያልነውን ኦርጋን ወይም መናስልት የሚባለው በግዕዝ እሱ ነው የሚለው። እሱን አይደለም። ክብረ ንጽህና ማለት የንጽህና ክብር ማለት ነው። እግዚአብሔር በድንግልናም በሉ በንጽህናም በሉ እንድንኖር የሚፈልገው የንጽህና ምን እንዳናጣ ክብር እንዳናጣ። ባጭር ቋንቋ እኛን ከራሳችን እየጠበቀ ነው። እስቲ በሉ እኛን ከራሳችን እግዚአብሔር ሁላችንን ከራሳችን ይጠብቃል። ከራሴ ጠብቀኝ ብሎ ጸሎት በጣም ትልቅ ጸሎት ነው በእውነት። ለምሳሌ ቅዱስ ዮሐንስ አፈወርቅ ይላል ሰው የሰው ጠላት የለውም፣ ከራሱ በላይ ለራሱ ጠላት የሚሆን ማንም የለም ይላል። እውነት ነው። ሰው ቢጠላን ብዙ ክፉ ነገር ሊያደርግብን ይችላል። ሲኦል ውስጥ ሊጨምረን ይችላል። ሲኦል የምንገባው በማጥፋት ነው። ስለዚህ ለእኛ ከእኛ በላይ ምን የለም ጠላት የለም። ሰው የፈለገ ቢከፋብህ ግን ሊያስኮንና አይችል። አንተን ቂም ስትይዝ ባይሆን ሰው ሲያስከፋ ቂም ከያዝክ አንተ እሱ ጎዳው ብለህ እየጎዳ ያለው ማንን ነው? ኔልሰን ማንዴላ የሚባሉት የነፃነት ታጋይ ጥሩ ንግግር የተናገሩት አለ። ቂም መያዝ ማለት ይላሉ ወንድምህን ለመጉዳት ብለህ መርዝ መጠጣት። አንተ ስትጠጣ እሱ እንዲሞት ማለት ይሞታል። ቂም መያዝ ማለት ራስህን ነው መርዝ እያጠጣ ያለው ክፉ ነው። በዛ ሊጎዳን ይችላል እንጂ ሰው ሊጎዳው አይችልም። ሰውን ሊጎዳው የሚችለው ከማንም በላይ ማን ነው? እግዚአብሔር ከራሳችን ይጠብቃል። እኛው በምንሰራው ኃጢአት፣ እኛው በምንሰራው ክፉ ነገር፣ በምንናገረው፣ በምንፈጽመው ነው ሲኦል የምንወርድ። ከዛ ይጠብቀን ሁላችንም። በሌላ ቦታ ደግሞ ራሱ ዮሐንስ አፈወርቅ ምን አለ? አንተ ለአንተ ካለ ፍቅር የበለጠ እግዚአብሔር አንተን የሚወድበት ፍቅር ይበልጣል። ሁላችንም መቼስ ራሳችንን እንወዳለን። አንወድም? እንወዳለን። ኃጢአትም አይደለም። ባልንጀራህን እንደምን ውደድ። ስለዚህ ራስን መውደድ ይቻላል ይቻላል። ግን እኛ ራሳችንን ከምንወደው በላይ ማንም ይወደን ይበልጣል። ስለዚህ ከራሳችን ይጠብቀናል። አባት ስለሆነ ልጅ የፈለገውን ሲያደርግ አባት ደስ ያለውን ያድርግ ብሎ ይተዋል? አይ ታፍላፍ የሚባል ነገር አለ። ሰው ከመውደዱ የተነሳ ልጁን የሚከለክለው ነገር አለ። ታው አይሆንም የሚለው ነገር አለ። ገንዘብ ያለው ሰው ለልጁ ዝም ብሎ ያለው ብሩ ላይ አይሰጥም። ለልጁ በማሰብ ነው እንጂ ተመክኝቶ አይደለም። በፍቅር ምክንያት የሚከለከል ክልከላ አለ። እና በዛ መንገድ እግዚአብሔር ሁላችንም ስለሚወደን ከዝሙት ሽሹ፣ ድንግልናችሁን ጠብቁ፣ ንጽህናችሁን ጠብቁ የሚለው የመጀመሪያው የንጽህናን ክብር እንዳናጣ ነው። ሰው ኃጢአት ሲሰራ ውስጣዊ ሰላም ያጣ። ሰው ድንግልናውን አንዴ በሚፈጽመው ዝሙት ሲያጣ ድንግልናውን ከማጣቱ በፊትና ካጣ በኋላ ለራሱ የሚኖረው ክብር ሁሉ አይደለም። አንዴ ሳታ ከዛ በኋላ ደግሞ ዝሙትን ደጋግሞ በፈጸመ ቁጥር ለራሱ የሚሰጠው ቦታ የሰልፍ ስቲም የምንለው ማለት ነው። ለራሳችን የምንሰጠው ክብር እኩል ነው። በጣም እየበዛ እየወደቅን ስንመጣ ራሳችንን ምን እየጠላን ወደ መጨረሻ ሲደርስ ራሱን የሚያጠፋለ እንደነ ይሁዳ ሪሞርስ የሚባለው ንስሐ ሳይሆን ፍጹም ራስን መጥላት፣ ወይ ደግሞ በዝሙቱ ከሆነ ወደ ሴተኛ ዳሪነት ወደ ዝሙት ህይወት ሳያስቡት ውሃ እያሳሳቀ ወስዷቸው ሳይፈልጉ ወደማይፈልጉት ህይወት የገቡ ሰዎች አሉ። እግዚአብሔር በቸርነቱ ይመልሳቸው። ስለዚህ እግዚአብሔር እየጠበቀን ያለው ንጽህና ጠብቁ ሲል መጀመሪያ ከማን ነው? ከራሳችን። በእጮኝነት ላሉ ወጣቶች ደግሞ ከጋብቻ በፊት እዚህ ነገር ውስጥ አትግቡ ሲል እግዚአብሔር ደስ አይበላችሁ ብሎ መከልከሉ አይደለም፣ እንድትጋቡ ስለሚፈልግ ነው። እውነት ለመናገር ብዙ ወጣቶችን ጥሩ ጓደኝነት ጀምረው እስከ መጨረሻው እንዳይዘልቁ እንቅፋት ከሚሆኑ ብዙ ምክንያቶች ይኖራሉ። አንዱ ግን ከጋብቻ በፊት የሚጀመር ዝሙት። ከጋብቻ በፊት በሚጀመር ነገር አንደኛ አስቀድሞ የነበራቸው መከባበርና አንዱ ለአንዱ ያለው ኤክሳይትመንት ወደድንም ጠላንም ምን ይቀንሳል። ምናልባትም በተለይ ነገር የሚጸናው በወንዱ ሊሆን ይችላል። ከዛ በኋላ እንደው ንቀትም አንዳንድ ቃላትም ማሳየት ሊጀመር ይችላል። ባያደርገውም እንኳን ለምሳሌ አሁን ሁለት እጮኛሞች አብረው ሳሉ በድንግልና ቆዩ።
ብዙ ቆይተው መጨረሻ ላይ ግን ወደቁ በኃጢአት እና ይቺ ልጅ በማግስቱ የሁለተኛው ቀን ጓደኛዋ ጋር ደወለች። በአጋጣሚ ስልኩን አያነሳም። እየሰማችሁ ምን ብላ ነው የምታስብ? ለነገሩ ለምን ታነሳለህ? ምን ቀረ ብለህ ታነሳለህ? ላሟን ካገኘው ከወተቷ ምናለኝ፣ ወተቷን ካገኘው ከላሟ ምናለኝ ይባላል። ስለዚህ እውነት እኮ ልጁ መጥፎ ነገር አስቦ ላይሆን ይችላል፣ ግን ከዛ በኋላ ሁሉ ነገር የምታገናኘው ከዚህ ጋር ጸብም ሲፈጠር ለነገሩ ምን ፈልገህ ከኔ ጋር ትሆናለህ? ስለዚህ እግዚአብሔር እየጠበቀን ያለው ከማን ነው? ከራሳችን። ለራሳችን ያለንን ክብር ቦታ፣ በተለይ እህቶች በዚህ በጣም ተጎጂ። ለወንዱ አልፎ ያዥ ሊሆን ይችላል፣ ሁሉም ማለት አይደለም። ለወንድ ልጅ ይባላል የፍቅር ታሪክ ለወንድ ልጅ አንድ ገጽ ሲሆን ለሴት ልጅ ሙሉ መጽሐፉ ነው ይባላል። እየሰማችሁ ነው? ቅር እንዳይላችሁ ቶታ አባባል ነው፣ እኔ አይደለም ያልኩት። ግን ምንድነው አንዳንዱ አልፎ ሄዶ ወደ ሌላ ሲሄድ ያቺ እህት ላይ ግን የሚጥለው ጠባሳ ከአቅም በላይ ሊሆን ይችላል። ዓለም የእርግዝና መከላከያ አመርታለች። ሌላ በሽታ እንዳይፈጠር የሚያደርጉ መከላከያዎች አምርታለች። የህሊና ቁስል መከላከያ አለ? የልብ ስብራት መከላከያ ኪኒን የለም። ይህንን የምትችለው ቤተክርስቲያንና እሷ ራሷ የሆነ ክርስቶስ ብቻ ነው፣ እግዚአብሔር ብቻ።